ታሪክ ግለሰቦችን ይፈጥራል ወይስ ግለሰቦች ታሪክን ይሰራሉ? ይህ በዘመናት ሁሉ ሲጠየቅ የኖረ ጥያቄ ነው። ነገር ግን በ20ኛው ክፍለ ዘመን አንድ ሰው ተነሳ። የአንድን ሀገር ብቻ ሳይሆን የዓለምን የፖለቲካ ካርታ፣ የቢሊዮን ሕዝቦችን ዕጣ ፈንታና የሰው ልጅን ታሪክ ለአንዴና ለመጨረሻ ጊዜ የለወጠ ሰው። ስሙ በቻይና ምድር እንደ አማልክት ሲመለክ፣ በሌሎች ዘንድ ደግሞ እንደ ጨካኝ አምባገነን ይጠላል። እርሱ ገጣሚ፣ የጦር ስትራቴጂስት፣ ፈላስፋና አብዮተኛ ነበር። እሱ ማኦ ዜዶንግ ነው። ይህ የሰው ልጅ ታሪክ ካየቻቸው እጅግ ውስብስብና አወዛጋቢ መሪዎች አንዱ የሆነው የማኦ ዜዶንግ የሕይወት ታሪክ ነው። እንዴት ከአንዲት ትንሽ የገጠር መንደር ተነስቶ የዘመናዊት ቻይናን መሠረት ሊጥል ቻለ? ይህ ጉዞ ረጅም ነው። ደም፣ እንባ፣ ክህደት፣ ጀግንነትና ጭካኔ የተሞላበት ጉዞ። አብራችሁን ቆዩ። ለአንድ አፍታ ቪዲዮን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንዳለና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ማየት በጣም ደስ ይላል። ታሪኩ የሚጀመረው በደቡብ ማዕከላዊ ቻይና ሁናን በተባለች ግዛት ሻኦሻን በተሰኘች አነስተኛ መንደር ውስጥ ነው። በቻይና የቀን አቆጣጠር ታኅሳስ 26 1993 ዓመተ ምህረት እንደ አውሮፓውያን አቆጣጠር በክረምቱ ቅዝቃዜ ውስጥ አንድ ሕፃን ተወለደ። ወላጆቹ ማኦ ዜዶንግ አሉት። ዜዶንግ ማለት ምስራቅን የሚያበራ ማለት ነው። ይህ ስም ወደፊት ለሚሆነው ነገር ትንቢት ይሆን ዘንድ የተሰጠ ይመስላል። የማኦ ቤተሰብ በቻይና መመዘኛ ሀብታም የሚባል አልነበረም፣ ግን ደግሞ በጣም ድሃም አልነበረም። አባቱ ማኦ ይቻንግ ጠንካራ፣ ቆጣባና ቁጡ ሰው ነበሩ። በወጣትነታቸው በድህነት የኖሩ ስለነበር ጠንክሮ በመስራት እና እህል በመሸጥ የራሳቸውን መሬት ማስፋፋት የቻሉ ሰው ናቸው። ለማኦ አባት ሕይወት ማለት ሥራና ገንዘብ ማጠራቀም ብቻ ነበር። ለትምህርት ወይም ለፍልስፍና ቦታ አልነበራቸውም። በተቃራኒው የማኦ እናት ዌን ቺሜይ የዋህ ደግና ጠንካራ የቡዲስት እምነት ተከታይ ነበሩ። ማኦ ከልጅነቱ ጀምሮ ከአባቱ ጋር የነበረው ግንኙነት የሻከረ ነበር። አባቱ ንባብ ምን ያደርግልሃል? እርሻውን ብታርስ ይጠቅምሃል እያሉ ይወቅሱት ነበር። ማኦ ግን በተፈጥሮ አመፀኝ ነበር። የአባቱን ጥብቅ ቁጥጥርና የፊውዳል ሥርዓቱን አስተሳሰብ ከልጅነቱ ጀምሮ ይጠላ ነበር። ከእናቱ የወሰደው ርኅራኄ እና ከአባቱ የወሰደው የአመራር ብቃትና ግትርነት ተዳምረው የማኦን ባህሪ ቀረጹት። ማኦ በልጅነቱ በትምህርት ቤት የቻይናን ጥንታዊ የኮንፊሽየስ ትምህርቶችን እንዲማር ይገደድ ነበር። ነገር ግን እሱ የሚማረክባቸው መጻሕፍት ስለ ታላላቅ ጀግኖች፣ ስለ አማጽያንና ስለ ጥንታዊ ቻይና ነገሥታት የሚተርኩ ታሪኮች ነበሩ። የውሃው ዳርቻ ታሪኮች ዋተር ማርጅን እና የሦስቱ መንግሥታት ፍግር ሮማንስ ኦፍ ዘ ትሪ ኪንግደምስ የተሰኙት መጽሐፍት የእሱን ሕሊና ገዙት። እነዚህ ታሪኮች ስለ ጦርነት ስልት፣ ስለ ዓመፅ እና አሮጌውን ሥርዓት ስለ መገርሰስ የሚያወሩ ነበሩ። ማኦ ገና በልጅነቱ ራሱን በእነዚያ ጀግኖች ቦታ ያስቀምጥ ነበር። አንድ ቀን በአባቱና በእሱ መካከል ትልቅ ጠብ ተፈጠረ። አባቱ በአደባባይ ሲሰድቡት ማኦ ዝም ብሎ አልተቀበለም። የአባቱን ሥልጣን ተዳፍሮ ከቤት ጠፋ። ይህ ክስተት ለማኦ ትልቅ ትምህርት ሰጠው። አምባገኖች የሚፈሩት ዓመፅን ብቻ ነው የሚለውን አስተሳሰብ በልቡ አስረጸ። አባቱ እሱን ተከትለው ይቅርታ ሲጠይቁት ማኦ የትግልን ውጤት ቀመሰ። ማኦ እያደገ ሲመጣ የሻኦሻን መንደር ጠበበችው። አባቱን አሳምኖ ወደ ጎረቤት ከተማ ወደ ሆነችው ቻንግሻ ለመማር ሄደ። ይህ ጊዜ ለቻይና በጣም ወሳኝ ጊዜ ነበር።
የቻይና የመጨረሻው ስርወ መንግሥት የቺንግ ስርወ መንግሥት ኩዊንግ ዳይነስቲ እየተዳከመ ሀገሪቱ በውጭ ወራሪዎችና በውስጥ ኋላ ቀርነት እየታመሰች ነበር። ቻንግሻ እንደገባ ማኦ አዲስ ዓለም አገኘ። እዚያም ስለ ምዕራባውያን ፈላስፎች፣ ስለ አሜሪካው ጆርጅ ዋሽንግተን፣ ስለ ፈረንሳይ አብዮት እና ስለ ናፖሊዮን አነበበ። በተለይም የአዳም ስሚዝን የብሔሮች ሀብት እና የቻርልስ ዳርዊንን የዝግመተ ለውጥ ጽንሰ ሐሳቦች ለማወቅ ጥረት አደረገ። ማኦ በዚህ ወቅት ስፖርትንም ያዘወትር ነበር። ጠንካራ አእምሮ በጠንካራ ሰውነት ውስጥ የሚለውን እምነት ያረማድድ ነበር። ከጓደኞቹ ጋር በመሆን በክረምት ቅዝቃዜ በወንዝ ውስጥ ይዋኝና በተራሮች ላይ ይወጣ ነበር። ይህ የአካል ብቃት እንቅስቃሴ ወደፊት ለሚያደርገው ረጅም ጉዞ መሠረት እንደሆነ ይነገራል። በ1911 ዓ.ም በዶክተር ሱ ያትሴን የሚመራው የሺንሃይ አብዮት ፈነዳ። የቺንግ ስርወ መንግሥት ወደቀ። የቻይና የ2000 ዓመታት የንጉሣዊ አገዛዝ አከተማ። ማኦ በዚህ አብዮት በመነሳሳት ለጥቂት ወራት ወታደር ሆኖ ተቀላቀለ። ነገር ግን ወታደራዊ ሕይወቱ አጭር ነበር። ትምህርቱን መቀጠል ፈለገ። በቻንግሻ በሚገኘው መምህራን ማሰልጠኛ ኮሌጅ ፈርስት ኖርማል ስኩል ኦፍ ቻንግሻ ገባ። ይህ ቦታ የማኦ የፖለቲካ አመለካከት የተቀረጸበት እቶን ነበር። እዚህ ያገኛቸው መምህራንና ጓደኞች ስለ ቻይና የወደፊት ዕጣ ፈንታ በጋለ ስሜት ይከራከሩ ነበር። ማኦ የተማሪዎች መሪ ሆነ። የአዳዲስ ዜጎች ማኅበር የሚባል ቡድን አቋቋመ። በዚህ ወቅት ማኦ አሁንም ማርክሲስት አልነበረም። እሱ የቻይና ብሔረተኛ፣ ጸረ ኢምፔሪያሊስትና የማኅበራዊ ለውጥ ፈላጊ ነበር። በ1918 ማኦ ተመርቆ እንደወጣ ወደ ቻይና ዋና ከተማ ቤጂንግ አቀና። ዓላማው ምን እንደሆነ ግልጽ ባይሆንም የዕውቀት ጥማቱ እየገፋው ነበር። በቤጂንግ ዩኒቨርሲቲ ቤተ መዛሕፍት ውስጥ ረዳት ሆኖ ተቀጠረ። ሥራው የአንባቢዎችን ስም መመዝገብና መጻሕፍትን ማስተካከል ነበር። ደሞዙ በጣም አነስተኛ ከመሆኑ የተነሳ ከሌሎች 7 ሰዎች ጋር በአንዲት ጠባብ ክፍል ውስጥ ተጨናንቆ ይኖር ነበር። ነገር ግን የቤጂንግ ዩኒቨርሲቲ የቻይና ምሁራን መሰብሰቢያ ነበር። እዚያ ታዋቂውን ሊ ዳዛኦንና ቼን ዱክሲዩን አወቀ። እነዚህ ሰዎች የቻይና ኮሚኒስት ፓርቲ መሠራቾች የሚሆኑ ናቸው። ሊ ዳዛኦ የቤተ መጻሕፍቱ ኃላፊ ሲሆኑ ለማኦ የማርክስና የሌኒንን ሥራዎች አስተዋወቁት። በ1917 በሩሲያ የተካሄደው የቦልሼቪክ አብዮት የጥቅምት አብዮት በቻይና ምሁራን ዘንድ ትልቅ መነቃቃትን ፈጥሮ ነበር። የሩሲያ መንገድ የቻይና መንገድ ሊሆን ይችላልን የሚለው ጥያቄ ተነሳ። ማኦ የካርል ማርክስን ኮሙኒስት ማኒፌስቶ ለመጀመሪያ ጊዜ ያነበበው በዚህ ወቅት ነበር። የሠራተኞችና የገበሬዎች አብዮት የሚለው ሐሳብ የማኦን ልብ ነካው። በተለይም ከልጅነቱ ጀምሮ ያየው የገበሬዎች ስቃይና የፊውዳሉ ሥርዓት ጭቆና በማርክሲዝም መነጽር ሲታይ ግልጽ መፍትሔ ያለው መሰለው። ማኦ ወደ ቻንግሻ ሲመለስ ሙሉ በሙሉ ተለውጦ ነበር። አሁን እሱ ተራ ተማሪ ወይም መምህር አይደለም፣ እሱ አብዮተኛ ነው። በ1919 ዓመተ ምህረት የተቀሰቀሰው የግንቦት 4 እንቅስቃሴ ሜይ ፎርት ሙቭመንት የቻይናን ወጣቶች በጸረ ኢምፔሪያሊዝምና በጸረ ፊውዳሊዝም ስሜት አቀጣጠላቸው። ቻይና በፓሪስ የሰላም ጉባኤ ላይ በጃፓንና በምዕራባውያን አገራት መከዳቷ የተፈጠረው ቁጣ ወጣቱን ትውልድ ወደ ጽንፈኛ የፖለቲካ መስመር ገፋው። ማኦ በዚህ እንቅስቃሴ ውስጥ በሁናን ግዛት ግንባር ቀደም ተዋናይ ሆነ። ሐምሌ 1921 ዓመተ ምህረት ሻንጋይ በአንዲት ምስጢራዊ የሴቶች ትምህርት ቤት በኋላ ወደ ጀልባ የተዛወረ ስብሰባ 13 ሰዎች ተሰበሰቡ። እነዚህ ሰዎች ከተለያዩ የቻይና ግዛቶች የመጡ ናቸው። ከሁናን ግዛት ተወክሎ የመጣው የ27 ዓመቱ ወጣት ማኦ ዜዶንግ ነበር። ይህ ስብሰባ የታሪክ ምዕራፍ ነበር። የቻይና ኮሙኒስት ፓርቲ ሲሲፒ በይፋ ተመሠረተ። በዚህ ወቅት ፓርቲው በጣም ትንሽ ነበር። አባላቱ ከ50 አይበልጡም ነበር። ማኦ በስብሰባው ላይ ብዙም አልተናገረም።
ነገር ግን በትኩረት ይከታተል ነበር። የፓርቲው ዋና ዓላማ የሠራተኞችን አብዮት ማስነሳት እንደሆነ ተወሰነ። ይህ የሶቪየት ኅብረትና የኮሚንተርን ቀጥታ ተጽዕኖ ያለበት ውሳኔ ነበር። ማኦ ግን በውስጡ ጥያቄ ነበረው። በቻይና ውስጥ ሠራተኞች ጥቂት ናቸው። አብዛኛው ሕዝብ ገበሬ ነው። ያለ ገበሬው ተሳትፎ አብዮት እንዴት ይሳካል የሚል ሐሳብ ያበላላ ነበር። ወደ ሁናን ተመልሶ የሠራተኞች ማኅበራትን ማደራጀት ጀመረ። የከሰል ማዕድን አውጪዎችን፣ የባቡር ሠራተኞችን እና ሌሎችንም አደራጀ። የሥራ ማቆም አድማዎችን መራ። በዚህ ሂደት ውስጥ የማደራጀት አቅሙን አዳበረ። ነገር ግን የማኦ ትኩረት ቀስ በቀስ ወደ ገጠር መመለስ ጀመረ። በዚህ ጊዜ ቻይና በጦር አበጋዞች የተከፋፈለች ነበረች። ማዕከላዊ መንግሥት አልነበረም። የዶክተር ሱ ያትሴን ፓርቲ ኩዮሚንታንግ ወይም የቻይና ብሔራዊ ፓርቲ ሀገሪቱን አንድ ለማድረግ እየታገለ ነበር። ሶቪየት ኅብረት ለኮሚኒስቱ ፓርቲው አንድ ምክር ሰጠች። ከኩዮሚንታንግ ጋር ተባበሩ፣ ብቻችሁን ማሸነፍ አትችሉም። ስለዚህ በ1923 ኮሚኒስቶችና ብሔረተኞች KMT የመጀመሪያውን የጋራ ግንባር መሠረቱ። ማኦ ይህንን ትብብር ደገፈ። እንዲያውም በኩዮሚንታንግ ውስጥ ከፍተኛ ቦታ አግኝቶ ነበር። እሱ የገበሬዎች እንቅስቃሴ ማሰልጠኛ ተቋም ኃላፊ ሆኖ ሠራ። በዚህ ወቅት ነው ማኦ ስለ ገበሬዎች አብዮታዊ አቅም በጥልቀት የተረዳው። የሁናን ገበሬዎች እንቅስቃሴ ሪፖርት በሚለው ታዋቂ ጽሑፉ ላይ እንዲህ ሲል ጻፈ። አብዮት ግብዣ አይደለም፣ ደርሴ መጻፍ አይደለም፣ ስዕል መሳል ወይም ጥልፍ መጥለፍ አይደለም። አብዮት የኃይል እርምጃ ነው። አንዱ መደብ ሌላውን መደብ የሚገለብጥበት የጥቃት ድርጊት ነው። ይህ አባባል የማኦን የፖለቲካ ፍልስፍና መሠረት ያሳያል። ለስላሳ መፍትሔ እንደሌለና ደም መፋሰስ እንደማይቀር መሆኑን አምኖ ነበር። ነገር ግን ነገሮች ተለወጡ። በ1925 ዶክተር ሱ ያትሴን ሞቱ። በእርሳቸው ቦታ ጀነራል ቺያንግ ካይሼክ ተተኩ። ቺያንግ ኮሙኒስቶችን አይወድም ነበር፣ እንደ ካንሰር ያያቸው ነበር። ጃፓኖች የቆዳ በሽታ ናቸው፣ ኮሙኒስቶች ግን የልብ በሽታ ናቸው ይል ነበር። ቺያንግ የጦር አበጋዞችን ለማሸነፍ በሰሜን ዘመቻ ወይም ኖርዘርን ኤክስፒዲሽን ላይ ያለ የኮሙኒስቶች ተጽዕኖ እያደገ መምጣቱ አስፈራው። ሚያዝያ 1927 ሻንጋይ፣ ቺያንግ ካይሼክ ያልተጠበቀ እርምጃ ወሰደ። በሻንጋይ የሚገኙ ኮሙኒስቶችንና የሠራተኛ ማኅበር መሪዎችን በድንገት አሳደነ። በሺዎች የሚቆጠሩ ሰዎች በጎዳና ላይ ተገደሉ። ይህ የሻንጋይ ጨፍጨፋ ይባላል። ትብብሩ ፈረሰ። የኮሚኒስት ፓርቲው ሕልውና አደጋ ላይ ወደቀ። በከተሞች የነበረው የፓርቲው መዋቅር ፈራረሰ። ማኦ እና ሌሎች የተረፉ መሪዎች ወደ ገጠር መሸሽ ነበረባቸው። ይህ ክስተት የማኦን አስተሳሰብ ትክክለኝነት አረጋገጠ። ከተሞች ለኮሚኒስቶች የመቃብር ስፍራ ሆኑ። አሁን ብቸኛው አማራጭ የተራራውና የገጠሩ ሕዝብ ነበር። ማኦ ወደ ሁናን ተመልሶ የመከር ወቅት ዓመፅ የተባለውን የገበሬዎች ዓመፅ መራ። ነገር ግን ይህ ዓመፅ በቺያንግ ካይሼክ ወታደሮች ተደመሰሰ። ማኦ ተሸነፈ። ከጥቂት መቶ ተከታዮቹ ጋር በመሆን ወደ ጂንግጋንግሻን ተራሮች ሸሸ። ጂንግጋንግሻን ጥቅጥቅ ያለ ደን፣ ገደላ ገደልና ለመድረስ አስቸጋሪ የሆነ ቦታ ነው። እዚህ ማኦ እና ጓዶቹ እንደ ሽፍታ መኖር ጀመሩ። ነገር ግን ማኦ ተራ ሽፍታ መሆን አልፈለገም። እዚህ ነው የቀይ ጦር የተጠነሰሰው። ማኦ እዚህ ወታደራዊ ስልቶቹን ቀረጸ። ጠላት ሲጠነክር ማፈግፈግ፣ ጠላት ሲደክም ማጥቃት፣ ጠላት ሲሰፍር ማስጨነቅ። ይህ የሽምቅ ውጊያ ገሪላ ዎርፌር ስልት የቻይና ኮሚኒስቶች ዋና መሳሪያ ሆነ። በጂንግጋንግሻን ቆይታው ማኦ ከመሬት ባለቤቶች መሬት እየቀማ ለገበሬዎች አከፋፈለ። ይህ ድርጊት የገበሬውን ልብ ማረካው። ገበሬዎች ልጆቻቸውን ወደ ቀይ ጦር መላክ ጀመሩ። ሰራዊቱ እያደገ መጣ። እዚህ ማኦ ዙዴይ ከተባለ ታላቅ ወታደራዊ መሪ ጋር ተገናኘ። የማኦ ፖለቲካዊ አመራርና የዙዴ ወታደራዊ ብቃት ተዋህዶ ጠንካራ ኃይል ፈጠረ። ነገር ግን ቺያንግ ካይሼክ አልተኛም። ኮሙኒስቶችን ከምድረ ገጽ ለማጥፋት ቆርጦ ተነስቷል። ተከታታይ የማጥፋት ዘመቻዎችን
ወይም ኢንሰርክልመንት ካምፔይንስ አደረገ። የመጀመሪያዎቹን 4 ዘመቻዎች ማኦና ዙዴ በብልሃት አሸነፉ። የቺያንግ ወታደሮች ወደ ተራራው ሲገቡ በሽምቅ ውጊያ እያደቀቁ መለሷቸው። ሆኖም 5ኛው ዘመቻ የተለየ ነበር። ቺያንግ በጀርመን ወታደራዊ አማካሪዎች ታግዞ አዲስ ስልት ነደፈ። ቀስ በቀስ የኮሙኒስቱን ግዛት በኮንክሪት ምሽጎች እያጠረ የምግብና የጨው አቅርቦት በመዝጋት አፈናቸው። በዚያን ጊዜ የፓርቲው አመራር በማኦ እጅ አልነበረም። ከሞስኮ የተላኩና የ28ቱ ቦልሸቪኮች የሚባሉ ወጣት መሪዎች ስልጣኑን ይዘው ነበር። የማኦን የሽምቅ ውጊያ ስልት ናቁት። መደበኛ ጦርነት እንገጠም አሉ። ውጤቱ አስከፊ ነበር። ቀይ ጦር ተደመሰሰ። በ10 ሺዎች የሚቆጠሩ ሞቱ። ሌላ አማራጭ አልነበረም። እጅ መስጠት ወይም ማፈግፈግ። ታሪካዊው ውሳኔ ተወሰነ። የጂንጋንግሻን ግዛትን ጥሎ መሸሽ። ይህ ጉዞ ረጅሙ ጉዞ the long march በመባል ይታወቃል። በሰው ልጅ ታሪክ ውስጥ አንዳንድ ሽንፈቶች ከድል ይልቅ ለታላቅነት መሠረት ይሆናሉ። እንደ አውሮፓውያን አቆጣጠር ጥቅምት 1934 የቻይና ኮሙኒስት ፓርቲ ቀይ ጦር ተሸንፎ ነበር። በቺያንግ ካይሼክ ብረት ለበስ ጦር ተከቦ መተንፈሻ አጥቶ ነበር። ብቸኛው አማራጭ መሸሽ ነበር። ግን ይህ ሽሽት ተራ ሽሽት አልነበረም። ወደፊት ረጅሙ ጉዞ the long march ተብሎ የሚጠራ 12500 ኪሎ ሜትሮችን በእግር የሚያካልል የተፈጥሮንና የሰው ሰራሽ ፈተናዎችን የሚጋፈጥ የአንድን ትውልድ ዕጣ ፈንታ የሚቀይር ጉዞ ሆነ። ይህ ጉዞ ማኦ ዜዶንግን ከወታደራዊ አዛዥነት ወደ የቻይና አባትነት ከፍ ያደረገው ምዕራፍ ነው። ጥቅምት 16 1934 ዓመተ ምህረት ሌሊት 86,000 የሚሆኑ ወታደሮች፣ የፓርቲ አመራሮችና ቤተሰቦቻቸው በድብቅ ከጂንጋንግሻን ወጡ። ጉዞው ሲጀምር የተደራጀ ወታደራዊ እርምጃ አይመስልም ነበር። ቤተ መጻሕፍት፣ ማትሚያ ማሽኖች፣ ኤክስሬይ ማሽኖችና የቤት ዕቃዎች ሳይቀር ተሸክሞ ነበር። ይህ ከባድ ጭነት ጉዞአቸውን አጓተተው። ልክ እንደ ቀንድ አውጣ የተንቀራፈፉ ይጓዙ ነበር። ቺያንግ ካይሼክ የጉዞውን አቅጣጫ አወቀ። 4 የመከላከያ መስመሮችን፣ ብሎኬዶችን አዘጋጀ። የመጀመሪያዎቹን 3 መስመሮች በከባድ መስዋዕትነት አለፉ። ነገር ግን 4ኛው መስመር በዚያንግ ወንዝ ላይ የተጠመደው ወጥመድ ሲኦል ነበር። ለ5 ቀናትና ሌሊቶች ሰማዩ በቦምብ ተሸፈነ፣ ምድሩ በደም ረጠበ። ቀይ ጦር ከባድ ዕቃዎቹን ተሸክሞ ወንዙን ለመሻገር ሲሞክር የብሔረተኞች ጦር እንደ ቅጠል አረገፋቸው። የወንዙ ውሃ ቀለም ወደ ቀይ ተቀየረ። አስከሬኖች ወንዙን እስኪደፍኑት ድረስ ተከመሩ። በቦታው የነበሩ ሰዎች በኋላ ሲናገሩ ከዚያ ቀን በኋላ የዚያንግ ወንዝን ውሃ ለ3 ዓመታት ያህል የጠጣ የለም ብለዋል። ከወንዙ ማዶ ሲደርሱ ከ86,000 ሰራዊት ውስጥ የተረፈው 30,000 ብቻ ነበር። ከ50,000 በላይ ሰዎች በአንድ ሳምንት ውስጥ አለቁ። ይህ አሰቃቂ ሽንፈት በፓርቲው አመራር ላይ ትልቅ ጥያቄ አስነሳ። በወቅቱ ፓርቲውን የመሩ የነበሩት 28ቱ ቦልሼቪኮችና ጀርመናዊ ወታደራዊ አማካሪ ኦቶ ብራውን ተጠያቂ ተደረጉ። ወታደሮቹም ሆኑ አዛዦቹ ተስፋ ቆረጡ። ለውጥ ያስፈልግ ነበር፣ ያለበለዚያ ሁሉም ማለቃቸው የማይቀር ነበር። ጥር 1935 ዓመተ ምህረት ዙኒ ከተማ። የተዳከመው ሰራዊት እዚች ከተማ አረፈ። የፓርቲው ከፍተኛ አመራሮች በአንድ ባለ 2 ፎቅ ቤት ውስጥ ተሰበሰቡ። ይህ ስብሰባ የቻይናን ታሪክ የለወጠ ነው። ማኦ ዜዶንግ ዕድሉን ተጠቀመ። የነበረውን ስትራቴጂ በጽኑ ተቸ። ከባድ መሳሪያዎችን ተሸክመን እንደ ኤሊ የተጎተትን ቀጥታ ጦርነት መቅጠማችን
እብደት ነው አለ ማኦ። ጠላት ጠንካራ በሆነበት ቦታ አንግጥም፣ ተለዋዋጭ እንሁን። ጠላት ባልጠበቀን አቅጣጫ እንሂድ። ሽምቅ ውጊያ ወይም ሞባይል ዎርፌር ብቸኛው መንገድ ነው። የጉባኤው ተሳታፊዎች በተለይም እንደ ዙዴና ዙኤን ላይ ያሉት ቁልፍ ሰዎች የማኦን ሐሳብ ደገፉ። ኦቶ ብራውንና የሶቪየት ተላላኪዎቹ ከወታደራዊ አመራር ተነሱ። ማኦ የፓርቲው ቁልፍ የፖለቲካና ወታደራዊ መሪ ሆኖ ወደፊት መጣ። ከዚህ ቀን ጀምሮ የማኦ ቃል የፓርቲው ሕግ ሆነ። አመራሩን እንደያዘ ማኦ የጦርነቱን መልክ ቀየረው። ዓላማው አንድ ነበር፤ የቻንግ ካይሼክን ግዙፍ ጦር ማደናገር። አራቱ የቺሹይ ወንዝ መሻገሪያዎች ፎር ክሮሲንግስ ኦፍ ቺሹይ የሚባለው ኦፕሬሽን የማኦ ወታደራዊ ብልሃት ጥግ የሚታይበት ነው። ወንዙን ወደ ምዕራብ ተሻገረ። የቻንግ ካይሼክ ጦር ወደዚያ ሲሄድ ማኦ ተመልሶ ወደ ምስራቅ ተሻገረ። ጠላት ግራ ገባው። ቻንግ ካይሼክ የኮሚኒስቶቹን አቅጣጫ መተንበይ አቃተው። ማኦ በሬዲዮ መልእክቶች ጠላትን እያታለለ ሰራዊቱን በጠላት ሰራዊት መሃል እያሹለከለከ አወጣቸው። ወታደሮቹ በእግር ጉዞ ቢደከሙም በመሪያቸው ላይ እምነት አሳደሩ። ማኦ ካለ መንገድ አለ የሚለው መንፈስ ተፈጠረ። ግንቦት 1935 ዳዶ ወንዝ። ቀይ ዶር ሌላ ትልቅ እንቅፋት ገጠመው። ፈጣንና ጥልቅ የሆነው የዳዶ ወንዝ። ከኋላቸው የጠላት ጦር እየመጣ ነው። ለመሻገር ብቸኛው አማራጭ የሉዲንግ ድልድይ ነው። ይህ ድልድይ በ1706 የተሠራ በብረት ሰንሰለቶች ላይ የተንጠለጠለ ጥንታዊ ድልድይ ነው። ቦታው ሲደርሱ ያዩት ነገር አስፈሪ ነበር። በወንዙ ማዶ ያሉት የጠላት ወታደሮች የድልድዩን እንጨት ወለል ነቅለውት ነበር። የቀረው ባዶ የብረት ሰንሰለት ብቻ ነው። ከታች ወንዙ ይናወጣል። ከፊት ለፊት ጠላት መትረየስ ጠምዶ ይጠብቃል። ማኦ ትእዛዝ ሰጠ። 22 ጀግና ወታደሮች ተመረጡ። እነዚህ ወታደሮች የእጅ ቦምብና ጠመንጃ ይዘው በሚወዛወዘው የብረት ሰንሰለት ላይ ተንጠልጥለው መሄድ ጀመሩ። ከፊት ለፊት ጥይት ይዘነብባቸዋል። አንዳንዶቹ ተመተው ወደ ወንዙ ገቡ። ሌሎቹ ግን አልቆሙም። እየተሳቡ እየተወዛወዙ ወደ ማዶ ደረሱ። የጠላት መትረየስ ቦታ ላይ ቦምብ ወረወሩ። ተከትሎ የመታው ጦር የእንጨት ወለል እየተካተ ተሻገረ። ይህ ታሪክ በኮሚኒስት ፓርቲ ፕሮፓጋንዳ ውስጥ እንደ ትልቅ ተአምር ይነገራል። ምንም እንኳን አንዳንድ ዘመናዊ ታሪክ ተመራማሪዎች ውጊያው እንደተባለው የከረረ ላይሆን ይችላል ቢሉም ለማኦ እና ለሰራዊቱ ሞራላዊ የበላይነት የሰጠ ወሳኝ ድል ነበር። ጠላትን አመለጡ፣ ግን ተፈጥሮን ማምለጥ አልቻሉም። ቀጣዩ ፈተና የበረዶ ተራሮች ነበሩ። በበጋ ልብስ የተራበና የደከመ ሰራዊት ከ4000 ሜትር በላይ ከፍታ ያላቸውን ተራሮች መውጣት ጀመረ። ኦክሲጅን አነሰ። ቅዝቃዜው አጥንት ይሰብራል። ወታደሮች በእርምጃ ላይ እያሉ ይቀዘቅዙና ድንጋይ ሆኖ ይቀሩ ነበር። አንድ ሰው ከወደቀ የሚነሳበት አቅም የለውም። በሺዎች የሚቆጠሩ እዚያው በረዶ ውስጥ ተቀብረው ቀሩ። ተራሮቹን ሲጨርሱ የባሰ ጠበቃቸው። ታላቁ የሳር ምድር the great grasslands። ይህ ቦታ ማለቂያ የሌለው ረግረግማ መሬት ነው። መሬቱ ለስላሳ ሳር ይመስላል፣ ግን ሲረግጡት ይውጣል። ጥቁር ጭቃ ነው። እንደ አረንቃ quicksand ሰውን ይውጣል። ወታደሮች እንቅልፍ አሸንፏቸው ሲቀመጡ ቀስ በቀስ ሰምጠው ይጠፋሉ። የሚበላ ጠፋ። የቆዳ ቀበቶቻቸውንና ጫማዎቻቸውን ቀቅለው በሉ። ስርና ቅጠል በሉ። ውሃው የተመረዘ ነበር። በሽታ ተስፋፋ። ይህ ወቅት ከጦርነቱ ይልቅ ለቀይ ጦር እጅግ የከፋው ጊዜ ነበር። ማኦ ራሱ በወባ በሽታ ታሞ ለሞት ተቃርቦ ነበር። ነገር ግን መንፈሱ አልተሰበረም። ይህ ጉዞ ማኒፌስቶ ነው። ይህ ጉዞ ፕሮፓጋንዳ ነው። ይህ ጉዞ ዘር ነው ይል ነበር። ጥቅምት 1935 ሻንዚ። ከአንድ ዓመትና የ12500 ኪሎ ሜትር ጉዞ በኋላ
የተረፉት ወታደሮች ሰሜን ቻይና ያናን ደረሱ። ጉዞውን ሲጀምሩ 86,000 የነበሩት አሁን ከ7,000 እስከ 8,000 ብቻ ቀርተዋል። ሌላው ሁሉ አልቋል። የሞተው ሞቷል፣ የከዳው ከድቷል፣ የጠፋው ጠፍቷል። ነገር ግን እነዚህ የተረፉት 7,000 ሰዎች ተራ ሰዎች አልነበሩም። በብረት እሳት የተፈተኑ፣ ሞትን ያሸነፉ፣ ለማኦና ለፓርቲው ያላቸው ታማኝነት የማይናወጥ ብረት ለበስ ሰዎች ነበሩ። እነዚህ ሰዎች ናቸው የዘመናዊ ቻይናን መሠረት የሚጥሉት። ያናን ደረቅና ተራራማ ቦታ ነው። ሰዎች የሚኖሩት ከተራራው ሆድ በተቦረበሩ ዋሻዎች ያውዶንግ ውስጥ ነው። ማኦና ሰራዊቱ እዚህ ሰፈሩ። ይህ ቦታ ለሚቀጥሉት 13 ዓመታት የቻይና አብዮት ማዕከል ሆነ። እዚህ ማኦ ራሱን እንደገና አደራጀ፣ መጽሐፍትን ጻፈ፣ የራሱን ርዕዮተ ዓለም ማኦይዝም ቀረጸ። በየናን ቆይታው ማኦ የገበሬውን ድጋፍ ለማግኘት የመሬት ማሻያ አደረገ። ወታደሮቹ ገበሬውን እንዲረዱ፣ መሬት እንዲያርሱ እና ስነ ምግባር እንዲጠብቁ አዘዘ። ቀይ ጦር በሕዝብ ውስጥ እንደ ዓሣ፣ ሕዝቡ ደግሞ እንደ ውሃ ነው የሚለውን መርህ በተግባር አዋለ። በዚህ መሃል የዓለም ፖለቲካ ተቀየረ። ጃፓን ማንቹሪያን ወረራ ከቆየች በኋላ አሁን መላው ቻይናን ለመዋጥ እየተዘጋጀች ነበር። የቻይና ሕዝብ ቁጣ በቺያንግ ካይ ሼክ ላይ ዞረ። ጃፓንን ከመውጋት ይልቅ ለምን ኮሚኒስቶችን ትዋጋለህ የሚል ጥያቄ ተነሳ። ይህ ሁኔታ ለማኦ ትልቅ የፖለቲካ ዕድል ፈጠረለት። ታሪክ እንደገና ለማኦ ፈገግ አለች። በሺያን ኢንሲደንት የተፈጠረው ድራማ ቺያንግ ካይ ሼክን አስገድዶ ከኮሚኒስቶች ጋር ሁለተኛውን ግንባር እንዲፈጥር አደረገው። ግን ይህ ጊዜ ማኦ ደካማ አጋር አልነበረም። እሱ የራሱ ግዛት፣ የራሱ ጦር እና የተፈተነ አመራር ያለው ኃይል ሆኖ ነበር። ታኅሳስ 1936 ዓመተ ምህረት ሺያን የቻይና ፖለቲካ በአንዲት ሌሊት ተገለበጠ። የሺያን ክስተት ወይንም የሺያን ኢንሲደንት የሚባለው ድራማ ተፈጠረ። የኮሙኒስቶች ቀንደኛ ጠላት የነበረው ጄኔራል ቺያንግ ካይ ሼክ በራሱ ጄኔራሎች ታፍኖ ተወሰደ። የጄኔራሎቹ ጥያቄ አንድ ነበር። እባክህ ኮሙኒስቶችን መውጋት አቁምና ሁላችንም አንድ ሆነን ወራሪዋን ጃፓንን እንዋጋ። ቺያንግ ካይ ሼክ መርጃ አልነበረውም። ሕይወቱን ለማትረፍ ሲል ከማኦ ዜዶንግ ጋር ለመሥራት ተስማማ። ይህ ሁለተኛው የጋራ ግንባር ወይም ሰከንድ ዩናይትድ ፍሮንት ተባለ። ቀይ ጦር ስሙን ቀይሮ ስምንተኛው የጉዞ ጦር ተብሎ በብሔራዊ ጦር ስር ተጠቃለለ። በውጫዊ እይታ ቻይና አንድ የሆነች መሰለ። ነገር ግን ማኦ ለጄኔራሎቹ በድብቅ የሰጠው ትዕዛዝ ሌላ ነበር። ይህ ትብብር ለእኛ ጊዜ መግዣ ነው። ጃፓንና ኩዮሚንታንግ የቺያንግ ጦር እርስ በርስ ተዋግተው ይዳከሙ፣ እኛ ጉልበታችንን እናጠራቅማለን። የኛ ፖሊሲ 70% ራስን ማስፋፋት፣ 20% ከኩዮሚንታንግ ጋር መነጋገር፣ 10% ጃፓንን መዋጋት ነው። ሐምሌ 1937 ጃፓን ሙሉ ወረራዋን ጀመረች። የቤጂንግና የሻንጋይ ከተሞች ወደቁ። የጃፓን ጦር ወደ ናንጂንግ የወቅቱ የቻይና ዋና ከተማ ገባ። እዚያም በታሪክ የናንጂንግ እልቂት የሚባለውን አሰቃቂ ጭፍጨፋ ፈጸመ። በ6 ሳምንታት ውስጥ 300,000 ንጹሐን ተገደሉ፣ ሴቶች ተደፈሩ፣ ሕፃናት ተአረዱ። ቺያንግ ካይ ሼክ ምርጥ ወታደሮቹን በሻንጋይና ናንጂንግ ጦርነት አገደ። የብሔረተኞች ጦር ተዳከመ። ማኦ ግን በተራራማው የሰሜን ቻይና ክፍል ተቀምጦ የሽምቅ ውጊያ ገሪላ ዋርፌር አካሄደ። የጃፓን ወታደሮች ከተሞችንና የባቡር መስመሮችን ሲቆጣጠሩ፣ የማኦ ወታደሮች ግን ገጠሩን ተቆጣጠሩ። ማኦ ስለ ረዥሙ ጦርነት ኦን ፕሮትራክትድ ዋር የተሰኘውን ታዋቂ መጽሐፉ ጻፈ። በዚህ መጽሐፍ ውስጥ ቻይና ጃፓንን ማሸነፍ የምትችለው በዘመናዊ መሳሪያ ሳይሆን ሕዝቡን በማነሳሳትና ጠላትን ወደማይወጣው ረግረጋማ ጦርነት በመክተት እንደሆነ ተነተነ። ይህ ትንታኔ ትክክል ነበር።
ጃፓን ሰፊዋን ቻይና መቆጣጠር አቃታት። ነገር ግን ሁሉም የኮሙኒስት ጄኔራሎች የማዎን ተደብቆ የማደብ ፖሊሲ አልወደዱትም ነበር። የጦር አዛዡ ፔንግ ደድኋይ ኮሙኒስቶች ለሀገራቸው እየተዋጉ እንዳልሆነ የሚወራውን አሉባልታ ለማስቆም ፈለገ። በ1940 ፔንግ ደድኋይ የማዎን ሙሉ ፍቃድ ሳያገኝ የ100 ሬጂመንቶች ዘመቻ የተባለውን ግዙፍ ጥቃት አዘዘ። 400,000 የሚተጉ የቀይ ጦር ወታደሮች በሰሜን ቻይና የጃፓንን የባቡር መስመሮች፣ ድልድዮች እና ማዕድን ቦታዎች አወደሙ። ይህ ለኮሙኒስቶች ትልቅ ወታደራዊ ድል ነበር። መጀመሪያ ላይ ማኦ ደስ አለው፣ ነገር ግን የጃፓን ምላሽ አስከፊ ነበር። ጃፓኖች ሦስቱ ሁሉንም ፖሊሲ አወጁ። ሁሉንም ግደል፣ ሁሉንም አቃጥል፣ ሁሉንም ዝረፍ። በዚህ ምክንያት በሚሊዮን የሚቆጠሩ ገበሬዎች አለቁ። የቀይ ጦር መሠረቶች ተናጉ። ማኦ ይህንን ሁኔታ ሲያይ ፔንግ ደድኋይን አጥብቆ ተቸ። ኃይላችንን ለጠላት አጋለጥክ። ጃፓኖች እኛ ምን ያህል ጠንካራ እንደሆንን ስላወቁ ትኩረታቸውን ወደኛ አዞሩ። ይህ ስህተት ነው አለ። ከዚህ በኋላ ኮሙኒስቶች እስከ ጦርነቱ መጨረሻ ድረስ ትልቅ ወታደራዊ ዘመቻ ከማድረግ ተቆጠቡ። ጦርነቱ በውጭ እየጋለ እያለ ማኦ በያናን ውስጥ ሌላ ጦርነት ከፈተ። ይህ ጦርነት በመሳሪያ ሳይሆን በቃላትና በስነ ልቡና የሚደረግ ነበር። የያናን የእርምት እንቅስቃሴ። ወደ ያናን ብዙ የተማሩ ወጣቶች፣ አርቲስቶችና ጸሐፊዎች ከከተማ እየመጡ ነበር። እነዚህ ሰዎች ስለ ዲሞክራሲ፣ ስለ ነፃነትና ስለ እኩልነት የሚያወሩ ነበሩ። ማኦ እነዚህን ሊበራል አስተሳሰቦች ለሥልጣኑ አስጊ እንደሆኑ አሰበ። ፓርቲው አንድ ጭንቅላት ብቻ እንዲኖረው ፈለገ። ያ ጭንቅላት እርሱ ነበር። ይህንን ተልዕኮ ለማስፈጸም ካንግ ሼንግ የተባለ ጨካኝ ሰው ሾመ። ካንግ ሼንግ በሞስኮ የተሰለጠነ የማሰቃየትና የመሰለል ጥበብ የተካነ ሰው ነበር። የቻይናው ቤሪያ፣ የስታሊን የደህንነት ሹም አምሳያ ይባላል። በያናን ውስጥ አስፈሪ ድባብ ተፈጠረ። የእያንዳንዱ ሰው የሕይወት ታሪኩን እንዲጽፍ ታዘዘ። ከዚያም ራስን መተቸት፣ ሰልፍ ክሪቲሲዝም ተጀመረ። ስብሰባዎች ይደረጉና አንድ ሰው መሃል ላይ ይቆማል። ጓደኞቹ እና የሥራ ባልደረቦቹ ይጮሁበታል። አንተ የቡርዚያ አስተሳሰብ አለህ፣ አንተ የማኦን ሐሳብ አልተረዳህም እያሉ ያዋርዱታል። ግለሰቡ ጥፋቱን እስኪያምን እስኪያለቅስና ማኦ ትክክል ነው፣ እኔ ተሳስቻለሁ እስኪል ድረስ ግፊቱ ይቀጥላል። እምቢ ያሉት ወደ እስር ቤት ይወረወራሉ ወይም ይገደላሉ። ታዋቂው ጸሐፊ ዋንግ ሺዌይ በፓርቲው መሪዎች ላይ ትንሽ ትችት በመጻፉ በአሰቃቂ ሁኔታ ተገደለ። በዚህ ሂደት ማኦ ተቀናቃኞቹን በተለይም በሞስኮ ድጋፍ የነበራቸውን ዋንግ ሚንግን ከጨዋታ ውጪ ያደረገ። በ1945 በተደረገው ሰባተኛው የፓርቲ ኮንግረስ ላይ ማኦ ዘዶንግ ሐሳብ የፓርቲው መሪ ርዕዮተ ዓለም ተብሎ በሕገ ደንቡ ውስጥ ተካተተ። ማኦ አሁን የፓርቲው ሊቀመንበር ብቻ አይደለም፣ የፓርቲው አምላክ ነው። ነሐሴ 1945 አሜሪካ በሂሮሺማና ናጋሳኪ ላይ አቶሚክ ቦምብ ጣለች። ጃፓን እጅ ሰጠች። ሁለተኛው የዓለም ጦርነት አበቃ። ድንገት በቻይና ውስጥ ትልቅ ክፍተት ተፈጠረ። የጃፓን ወታደሮች የሚለቁትን ቦታ ማን ይቆጣጠራል? ቺያንግ ካይሼክ ወይስ ማኦ? ውድድሩ ተጀመረ። ሶቪየት ኅብረት ማንቹሪያን፣ የሰሜን ምስራቅ ቻይናን ተቆጣጠረች። ስታሊን ለኮሙኒስቶቹ ትልቅ ስጦታ ሰጠ። በዚያ የነበረውን የጃፓን ዘመናዊ የጦር መሳሪያና ኢንዱስትሪ ለማኦ ጦር አስረከበ። በያናን ዋሻ የነበሩት ገበሬ ወታደሮች አሁን ታንክ፣ መድፍና አውሮፕላን አገኙ። አሜሪካ በበኩሏ የቺያንግ ካይሼክን መንግሥት ትደግፍ ነበር። የቺያንግን ወታደሮች በአውሮፕላንና በመርከብ እያጓጓዘች ቁልፍ ከተሞች እንዲቆጣጠሩ አደረገች።
አሜሪካ ሁለቱን ወገኖች ለማስታረቅ ሞከረች። ጄኔራል ጆርጅ ማርሻል ወደ ቻይና መጥቶ የሰላም ድርድር አደረገ። ማኦ ወደ ቾንግቺንግ ሄዶ ከቺያንግ ካይሼክ ጋር ተጨባበጠ። በፎቶግራፍ ላይ ፈገግ ብሎ ታዩ። የሰላም ስምምነትም ተፈረመ። ነገር ግን ይህ ሁሉ ይመስል ነበር። ሁለቱም ወገኖች ለወሳኙ ጦርነት እየተዘጋጁ ነበር። ማኦ ለካድሬዎቹ እንዲህ አለ፣ ወረቀቱ ወረቀት ነው፣ መሳሪያው መሳሪያ ነው። እነሱ ሰላም ሲሉ እኛም ሰላም እንላለን። ግን ከላስ ተዘጋጁ። ድርድሩ ብዙም አልቆየም። በ1946 ዓመተ ምህረት አጋማሽ ላይ ሙሉ ጦርነት ፈነዳ። የቻይና እርስ በርስ ጦርነት። በወረቀት ላይ ሲታይ ቺያንግ ካይሼክ ማሸነፉ አይቀርም ነበር። የሱ ጦር ብዛት 4 ሚሊዮን ሲሆን የማኦ ጦር 1 ሚሊዮን ብቻ ነበር። ቺያንግ የአሜሪካ ዶላርና ድጋፍ ነበረው። ትልልቅ ከተሞችን ተቆጣጥሮ ነበር። ማኦ ግን አሁንም በገጠር ነበር ያለው። ነገር ግን ዓለም ያላስተዋለው አንድ ነገር ነበር። የቺያንግ መንግሥት በሙስና ተበላሽቶ ነበር። የቻይና ኢኮኖሚ ወድቆ የዋጋ ንረት ሕዝቡን አምሮሮት ነበር። ወታደሮቹ ሞራል አልነበራቸውም። በሌላ በኩል የማኦ ወታደሮች የመሬት ማሻያ እያደረጉ የገበሬውን ልብ አሸንፈዋል። ስነ ምግባር አላቸው፣ ዓላማ አላቸው። ማኦ በልበ ሙሉነት ተናገረ። ቺያንግ ካይሼክና የአሜሪካ ኢምፔሪያሊስቶች የወረቀት ነብሮች ናቸው። ሲያዩዋቸው ያስፈራሉ፣ ነገር ግን በዝናብ ይበሰብሳሉ። ታሪክ አስተማሪ ነው። ኃይል በመሳሪያ ብዛትና በገንዘብ ክምችት ብቻ አይለካም። በ1946 ዓመተ ምህረት የቺያንግ ካይሼክ ብሔራዊ ጦር 4.3 ሚሊዮን ወታደሮች ነበሩት። የማኦ ጦር 1.2 ሚሊዮን ብቻ ነበር። ቺያንግ የአየር ኃይል፣ የባህር ኃይል እና የአሜሪካ ዶላር ነበረው። ማኦ ግን ወንጭፍ ያዘ ዳዊት ነበር። ማንም ቢሆን በዚያን ጊዜ ማኦ ያሸንፋል ብሎ መወራረድ እብደት ነበር። ነገር ግን በሚቀጥሉት 3 ዓመታት ዓለምን ያስደነገጠ ተአምር ተፈጠረ። መጋቢት 1947 ዓመተ ምህረት ቺያንግ ካይሼክ ለጄኔራሎቹ ትእዛዝ ሰጠ። የኮሙኒስቶችን ዋና ከተማ ያናንን ደምስሱ፣ ማኦን ማርኩት። 250 ሺህ የሚሆኑ ምርጥ የኬኤምቲ ወታደሮች በዘመናዊ አሜሪካ ሰራሽ አውሮፕላኖች እየታገዙ ወደ ያናን ገስገሱ። ማኦ ምን አደረገ? ተዋጋ? ምሽግ ቆፈረ? በፍጹም። ማኦ ለሰራዊቱ ከተማዋን ልቀቁ የሚል ትእዛዝ ሰጠ። ብዙዎች ተቃወሙ። እንዴት የፓርቲውን ዋና ከተማ ያለ ጥይት እንለቃለን አሉ። ማኦ ግን ዝነኛውን ንግግሩን ተናገረ። መሬትን ለማዳን ብለን ሰዎችን መሥዋዕት ካደረግን መሬቱንም ሰዎቹንም እናጣለን። ሰዎችን ለማዳን መሬትን ከለቀቅን ሰዎቹን እናጠርፋለን። ወደፊት መሬቱንም መልሰን እናገኘዋለን። ያናን ባዶ ቤት ናት። ቺያንግ ይውሰዳት፣ እኛ ግን ሸክም እንሆንበታለን። የቺያንግ ወታደሮች ያናንን ሲቆጣጠሩ ባዶ ቤት ነው ያገኙት። ማኦና ጓዶቹ ወደ ሰሜን ተራሮች ሸሽተው ነበር። ቺያንግ አሸነፈን ብሎ በሬዲዮ አወጀ። ነገር ግን ወታደሮቹ ባዶ ከተማ ይዘው ተቀመጡ። ማኦ በዙሪያቸው ባሉ ተራሮች እየተሸረከረ ስንቃቸውን እየቆረጠ በሽምቅ ውጊያ ደማቸውን አፈሰሰው። አዳኙ ቺያንግ ታዳኝ ሆነ። በጦር ሜዳ ከመሸነፍ በፊት ቺያንግ ካይሼክ በኪስ ቦርሳ ተሸነፈ። በብሔረተኞች ወይም ኬኤምቲ ቁጥጥር ስር ባሉ ከተሞች እንደ ሻንጋሃይ እና ቤጂንግ ኢኮኖሚው ከቁጥጥር ውጭ ሆነ። ሙስና ተንሰራፋ። የቺያንግ ዘመዶችና ባለሥልጣናት የአሜሪካን እርዳታ እየዘረፉ ወደ ውጪ ባንክ ያስገቡ ነበር። የዋጋ ንረቶ ወይም ሃይፐር ኢንፍሌሽን አእምሮን በሚስት ደረጃ ደረሰ። ጠዋት ላይ በአንድ ጆኛ ገንዘብ ሩዝ የገዛ ሰው ማታ ላይ በዚያው ገንዘብ
አንድ ሳጥን ክብሪት መግዛት ያቅተዋል። ሰዎች ገንዘቡን እንደ ማከታተኛ ወረቀት ይጠቀሙበት ጀመር። መካከለኛው መደብ፣ አስተማሪዎች እና የመንግሥት ሠራተኞች ድሃ ሆኑ። ተስፋ የቆረጡ ዜጎች ከዚህ የባሰ ምን ይመጣል? ኮሙኒስቶቹ ይሻሉ ይሆናል ማለት ጀመሩ። ማኦ ይህንን ዕድል ተጠቀመ። በገጠር ውስጥ መሬት ለአራሹ የሚለውን አዋጅ አጠናከረ። የገበሬ ልጆች በገፍ ወደ ቀይ ጦር ጎረፉ። የቀይ ጦር አሁን መደበኛ ሰራዊት ሆነ። ስሙንም የሕዝብ ነፃነት ሰራዊት ወይም ፒፕልስ ሊበሬሽን አርሚ ተባለ። 1948 ዓመተ ምህረት ሲጠባ ኃይሉ ተመጣጣኝ ሆነ። ማኦ ከሽምቅ ውጊያ ወደ መደበኛ ጦርነት ተሸጋገረ። የቺያንግን መንግሥት የቀበሩት 3 ታላላቅ ዘመቻዎች ተከፈቱ። አንደኛ የሊያው ሸን ዘመቻ በሰሜን ምስራቅ ቻይና። ማኦ ምርጥ ጄኔራሉ ሊን ቢያው የቺያንግን ወታደሮች በከተሞች ውስጥ ቀበበ። ምግባቸው አለቀ፣ እጅ ሰጡ። ማንቹሪያ ሙሉ በሙሉ ነፃ ወጣች። ይህ ለኮሙኒስቶች ትልቅ የኢንዱስትሪ መሠረት ሰጠ። ሁለተኛ የሁዋይ ሃይ ዘመቻ በመካከለኛው ቻይና። ይህ በዓለም ታሪክ ከታዩት ትልቁ የጦር ሜዳዎች አንዱ ነው። 600,000 የቀይ ጦር ወታደሮች ከ800,000 የቺያንግ ወታደሮች ጋር ተጋጥመው። ልዩነቱ ምን ነበር? ሕዝቡ። ከ5 ሚሊዮን በላይ ገበሬዎች በትንንሽ የእጅ ጋሪዎች ምግብና ጥይት ለቀይ ጦር ያቀብሉ ነበር። የቺያንግ ጦር ተከበበ፣ በረሃብ እና በብርድ አለቀ። ማኦ በድኅረ ጦርነቱ ድሉን ያገኘነው በትንንሽ የእጅ ጋሪዎች ነው አለ። ሦስተኛ የፒንግጂን ዘመቻ በቤጂንግ ዙሪያ። የቤጂንግ መከላከያ አዛዥ ሁኔታውን ሲያይ ውጊያ አላስፈላጊ መሆኑን ተረዳ። ጥንታዊቷን ከተማ ከጥፋት ለማዳን እጅ ሰጠ። ጥር 1949 የቀይ ጦር በሰላም ወደ ቤጂንግ ገባ። ሚያዝያ 1949 ዓመት ቺያንግ ካይሼክ ዋና ከተማውን ናንጂንግን ይዞ ያንግትዜ ወንዝ ተፈጥሯዊ ድንበራችን ይሆናል፣ ቻይና ለሁለት ከፈል፣ ሰሜኑ ለኮሙኒስት፣ ደቡቡ ለብሔረተኛ የሚል የመጨረሻ ተስፋ ሰነቀ። ማኦ ግን አብዮቱን እስከ መጨረሻው መውሰድ አለብን፣ ትንፋሽ እንዲያገኙ አትፍቀዱላቸው አለ። በሚሊዮን የሚቆጠሩ ወታደሮችና በሺዎች የሚቆጠሩ ትናንሽ ጀልባዎች ተዘጋጁ። በአንድ ሌሊት ታላቁን ያንግትዜ ወንዝ ተሻገሩ። የቺያንግ መከላከያ እንደ ሰም ቀለጠ። ሚያዝያ 23 1949 የቀይ ጦር ወታደሮች ናንጂንግ ገቡ። የቺያንግ ካይሼክ ቤተ መንግሥት ተቆጣጠሩ። የፕሬዝዳንቱ ቢሮ ላይ የነበረውን የብሔረተኞች ባንዲራ አውርደው ቀይ ባንዲራ ሰቀሉ። ማኦ ይህንን ሲሰማ አንድ ግጥም ጻፈ። ደፋሩ ሰራዊት 1 ሚሊዮን ጦር ታላቁን ወንዝ ተሻገረ። ነብሩን እያሳደድን እንምታው፣ ዝና ለማትረፍ ብለን አንታገሰው። ቺያንግ ካይሼክ ወርቁንና የቻይናን ብሔራዊ ሀብት ናሽናል ትሬዠር በሙሉ በመርከብና በአውሮፕላን ጫና። ከ2 ሚሊዮን በላይ ታማኝ ወታደሮቹንና ተከታዮቹን ይዞ ወደ ደሴቷ ታይዋን ሸሸ። ወደ ዋናው መሬት ተመልሰን ቻይናን ነፃ እናወጣለን ብሎ ማለ። ነገር ግን ያ ቀን ፈጽሞ አልመጣም። ቻይና ለሁለት ተከፈለች። ዋናው መሬት ሜይንላንድ ቻይና በማኦ እጅ፣ ታይዋን በቺያንግ እጅ። ይህ ቁርሾ እስከ ዛሬ ድረስ የዓለምን ፖለቲካ እያቦካ ይገኛል። ጥቅምት 1 1949 ዓመተ ምህረት ቤጂንግ ቲያናንመን አደባባይ። ሰማዩ ጠርቷል። 300,000 ሕዝብ በአደባባዩ ተሰብስበዋል። ሁሉም አይኖች ወደ የሰማያዊ ሰላም በር የሚባለው ቦታ ላይ ተተክለዋል። ማኦ ዜዶንግ የቻይናን ባህላዊ ልብስ ለብሶ በማይክሮፎኑ ፊት ቆመዋል። ድምፁ በጉጉት ሲጠበቅ በነበረው ሕዝብ ጆሮ ገባ። ጓዶች፣ የቻይና ሕዝባዊ ሪፐብሊክ ማዕከላዊ መንግሥት ዛሬ ተመስረተ። ቀጥሎ በታሪክ የሚታወሰውን ቃል ተናገረ። ምንም እንኳን በቪዲዮ ላይ ባይሰማም በጽሑፍ ሰፍሯል። የቻይና ሕዝብ ከእንግዲህ በኋላ ራሱን ቀና አድርጎ ቆመዋል።
The Chinese people have stood up. 5 ኮከቦች ያሉት ቀይ ባንዲራ የቻይና ብሔራዊ መዝሙር ሲዘመር ብዙዎች አለቀሱ። የ100 ዓመታት የውርደት ታሪክ፣ የውጭ ወረራና የእርስ በርስ ጦርነት ያበቃ መሰላቸው። ከገበሬነት ተነስቶ ተዋርዶ ተሰዶ ታግሞ የነበረው ማኦ አሁን የአዲሲቷ ቻይና ንጉሥ ሊቀመንበር ሆነ። ድሉ ጣፋጭ ነበር፣ ግን ሀገሪቱ ፈራርሳለች። ባንኮቹ ባዶ ናቸው፣ ኢንዱስትሪው ወድሟል፣ በምዕራቡ ዓለምና በአሜሪካ ማዕቀብ ተጥሎባታል። ማኦ ወታደር ነበር፣ አሁን ግን አስተዳዳሪ መሆን አለበት። የተበላሸች መኪና መንዳትና አዲስ መኪና መገንባት ይለያያል አለ ማኦ። አዲስ ኅብረተሰብ ለመፍጠር አሮጌውን ማጽዳት ያስፈልጋል። የሴተኛ አዳሪነት፣ የኦፒየም ሱስና የጉቦ ባህል በአጭር ጊዜ ውስጥ ተወገደ። ሴቶች እኩል መብት አገኙ። ቻይና መልክ መያዝ ጀመረች። ነገር ግን ከድንበር ማዶ ኮሪያ ውስጥ ጦርነት ሊነሳ ነው። አዲሲቷ ቻይና ገና ሳታገግም ከዓለም ልዕለ ኃያል ከአሜሪካ ጋር ፊት ለፊት ልትጋፈት ነው። ማኦ ወሳኝ ውሳኔ ላይ ቆመ። ልጄን ወደ ጦርነት ልላክ፣ አሜሪካን ልቅጠም። አንድ መሪ ጀግና የሚሆነው ጦር ሜዳ ላይ ብቻ አይደለም፣ ሕዝቡን ሲያበላና ሀገሩን ሲገነባም ጭምር ነው። ማኦ ዜዶንግ በጦር ሜዳ አቻ አልተገኘለትም። ነገር ግን ኢኮኖሚን መምራት ሌላ አይነት ጦርነት ነው። እዚህ ላይ ጥይት ሳይሆን ስሌት፣ ስሜት ሳይሆን ዕውቀት ያስፈልጋል። ማኦ ግን የሰው ልጅ ፈቃድ ከተፈጥሮ ሕግ በላይ ነው ብሎ ያምን ነበር። ተራሮችን ማንቀሳቀስ እንችላለን የሚለው እምነቱ ቻይናን ወደ ታላቅ እልቂት መራት። 1950 ዓመተ ምህረት አዲሲቷ ቻይና ገና 1 ዓመት እንኳን አልሞላትም። በድንገት በጎረቤት ኮሪያ ጦርነት ተቀሰቀሰ። ሰሜን ኮሪያ በሶቪየት ድጋፍ ደቡብን ወረረች። አሜሪካ ጣልቃ ገባች። የአሜሪካ ጦር የሰሜን ኮሪያን ጦር እየገፋ ወደ ቻይና ድንበር ያሉ ወንዝ ተጠጋ። ማኦ ውጥረት ውስጥ ገባ። የቻይና ጄኔራሎች አሜሪካን መግጠም ራስን ማጥፋት ነው፣ መሳሪያችን ያረጀ ነው ብለው ተቃወሙ። ማኦ ግን አሜሪካ በቻይና በር ላይ እንድትቀመጥ አልፈቅድም። ኮሪያ ከንፈር ናት፣ ቻይና ጥርስ ናት። ከንፈር ከሌለ ጥርስ ይበርደዋል አለ። በመቶ ሺዎች የሚቆጠሩ የቻይና በጎ ፈቃደኛ ወታደሮች ወደ ኮሪያ ተላኩ። በዚህ ጦርነት ውስጥ ማኦ የግል መሥዋዕትነት ከፈለ። የሚወደውና አልጋ ወራሽ ይሆናል ተብሎ የሚጠበቀው የበኩር ልጁ ማኦ አንይንግ ወደ ጦርነቱ ዘመተ። አንድ ቀን ጠዋት የአሜሪካ አውሮፕላኖች በጣሉት ናፓልም ቦምብ ተመትቶ ማኦ አንይንግ ተቃጠለ። የልጁን ሞት ለረጅም ጊዜ ከማኦ ደበቁበት። ሲነግሩት ማኦ ሲጋራውን አውጥቶ አቀጣጠለ። ረጅም ዝምታ ሰፈነ። ከዚያም ቀስ ብሎ በጦርነት ውስጥ መሥዋዕትነት አይቀርም አለ። ነገር ግን ውስጡ ተሰበረ። የልጁ ሞት ማኦን በይልጥ ብቸኛና ጠርጣራ እንዳደረገው ይነገራል። ጦርነቱ በአቻ ውጤት በ1953 ተጠናቀቀ። ማኦ አሁን ትኩረቱን ወደ ውስጥ መለሰ። ፓርቲው በቢሮክራሲ የተበላሸ እንደሆነ ተሰማው። ምሁራንና ባለሙያዎች መንግሥትን እንዲተቹ ዕድል መስጠት ፈለገ። በ1956 ዓመተ ምህረት ማኦ 100 አበቦች ይፈኩ፣ 100 የሐሳብ ትምህርት ቤቶች ይከራከሩ፣ ሌት 100 ፍላወርስ ብሉም የሚለውን መፈክር አወጀ። ትችታችሁን አምጡ፣ ችግራችንን ንገሩን አለ። ምሁራኑ መጀመሪያ ፈሩ። ማኦ ደጋግሞ ሲያበረታታቸው ግን ብዕራቸውን አነሱ። ትችት እንደ ዶፍ ዝናብ ወረደ። ኮሙኒስት ፓርቲው ዴሞክራሲ የለውም፣ ባለሥልጣናት ሕዝቡን ይጨቁናሉ፣ ማኦ ራሱ ስህተት ይሠራል የሚሉ ከባድ ትችቶች መጡ። ማኦ ደነገጠ።
እሱ የጠበቀው ትንሽ እርምት ነበር እንጂ የሥልጣኑን መሠረት የሚነቀንቅ ትችት አልነበረም። ወዲያውኑ ፊቱን ቀየረ። እነዚህ አበቦች አይደሉም፣ መርዛማ አረሞች ናቸው አለ። ጸረ ቀኝ ዘመም ዘመቻ ታወጀ። ሐሳባቸውን የገለጹ 500 የሚሆኑ ምሁራን፣ ጸሐፊዎችና መምህራን ታሰሩ። ብዙዎቹ ወደ ገጠር ለሥራ ተሐድስ ተላኩ። በዚህ እርምጃ የቻይና የዕውቀት መሠረት ተናጋ። ዕውለት የሚናገር ሰው ጠፋ። ሁሉም ማኦን ለማስደሰት መዋሸት ጀመረ። ይህ ውሸት ለቀጣዩ ጥፋት መንገድ ጠረገ። 1958 ዓመተ ምህረት ማኦ ወደ ሞስኮ ሄዶ ነበር። እዚያም የክሩሽቼቭን ንግግር ሰማ። ሶቪየት ኅብረት አሜሪካን በኢኮኖሚ እንደምትቀድም ሲሰማ ማኦ በቅናት ተቃጠለ። ወደ ቻይና ተመልሶ ቻይና በጥቂት ዓመታት ውስጥ እንግሊዝን በብረት ምርት መቅደም አለባት የሚል ዕቅድ አወጣ። ይህ ዕቅድ ታላቁ ወደፊት መመንጠቅ the great leap forward ተባለ። ዓላማው ቻይናን በአጭር ጊዜ ውስጥ ወደ ኢንዱስትሪ ሀገርነት መቀየር ነበር። 1. የጓሮ ምድጃዎች backyard furnaces። የእያንዳንዱ ገበሬ ብረት ማቅለጥ አለበት ተባለ። ገበሬዎች ማረሻቸውን፣ ድስታቸውን፣ አልጋቸውን ሳይቀር እየሰበሩ አቀለጡት። ነገር ግን ዕውቀት ስለሌላቸው የፈጠሩት ብረት ጥራት የሌለውና የማይረባ ነበር። ይህ ሁሉ ሲሆን እርሻው ቸል ተባለ። 2. የአራቱ ተባዮች ዘመቻ four pests campaign። ማኦ ድንብጭ ወፎች እህል ይበላሉ፣ ስለዚህ ግደሏቸው አለ። መላው ሕዝብ ድንብጮችን ማሳደድ ጀመረ። ወፎቹ ማረፊያ አጥተው እስኪወድቁ ድረስ ተባረሩ። ድንብጮች ጠፉ። ውጤቱ አንበጣዎችና ተባዮች ያለ ተቆጣጣሪ ተራቡ፣ ሰብሉን በሙሉ በሉ። ተፈጥሮ ማኦን ቀጣቸው። 3. የሕዝብ ኮሚዩኖች people's communes። የግል ንብረት ተከለከለ። ሁሉም ሰው በጋራ ይኖራል፣ በጋራ ይበላል ተባለ። ቤቶች ፈረሱ። ሁሉም በጋራ ማዕድ ቤት ካንቲን እንዲመገብ ተደረገ። ኮሚዩኒዝም መጥቷል፣ ምግብ በነፃ ነው ተብሎ ለወራት ያህል ያለው እህል ያለ ቁጣታ ተበላ። አካባቢያዊ ባለሥልጣናት ማኦን ይፈሩ ነበር። ስለዚህ የምርት መጠንን እያጋነኑ ሪፖርት ያደርጉ ጀመር። አንዱ ክልል በ1 ሄክታር 10 ኩንታል አመረትን ሲል፣ ሌላኛው ለመበለጥ እኛ 50 አመረትን ይላል። ማኦ እነዚህን የውሸት ሪፖርቶች እውነት ብሎ አመነ። ምግባችን ስለተረፈ ለውጭ ገበያ እናቅርብ አለ። ገበሬው እየተራበ ቻይና እህል ወደ ውጭ መላክ ጀመረች። ጎተራዎች ባዶ ናቸው፣ ግን በወረቀት ላይ ሞልተዋል። 1959 ሲመጣ እውነታው ፈጠጠ። በቢጫ ወንዝ አካባቢ ጎርፍ፣ በሌላ ቦታ ድርቅ ተከሰተ። የተፈጥሮ አደጋ፣ የማኦ የተሳሳተ ፖሊሲ ተዳምሮ ታሪክ ያላየው ረሃብ ተከሰተ። ሐምሌ 1959 ዓመተ ምህረት ሉሻን ተራራ። የፓርቲው መሪዎች ተሰበሰቡ። የድሮ ጓደኛና የመከላከያ ሚኒስትሩ ፔንግ ዴህዋይ ለማኦ እውነቱን ለመናገር ደፈራ። ወደ መንደሮች ሄዶ የሕዝቡን ስቃይ አይቶ ነበር። ለማኦ በግል ደብዳቤ ጻፈ። ታላቁ ወደፊት መመንጠቅ ስህተት ነበረበት፣ ሕዝቡ እየተራበ ነው አለ። ማኦ ተቆጣ። ይህንን እንደ ክህደት ቆጠረው። ፔንግ እኔን ለመገልበጥ እየሞከረ ነው ብሎ አወጀ። በጉባኤው ላይ ፔንግን አዋረደው፣ ከሥልጣን አባረረው። ሌሎቹ መሪዎች ይህንን ሲያዩ ዝም አሉ ወይም ማኦን ደገፉ። ይህ ክስተት ረሃቡን አራዘመው። ማኦ ስህተቱን ማመን አልፈለገም። ቀኝ ዘማኞች ናቸው ችግሩን የሚያጋንኑት ብሎ ፖሊሲውን አጠናከረ። የሞት ቁጥር ጨመረ።
በእነዚህ 3 ዓመታት 3 bitter years ምን እንደተፈጠረ ለመግለጽ ቃላት ያጥራሉ። ሰዎች የዛፍ ቅርፊት በሉ፣ ነጭ አፈር ጓንጂን ሶይል በሉ። ይህ አፈር ሆድን ይሞላል፣ ግን መፈጨት ስለማይችል አንጀትን ደፍኖ ይገላል። በመንገዶች ላይ አስከሬኖች ወድቀዋል፣ የሚቀብራቸው የለም። በአንዳንድ አካባቢዎች የሰው ልጅ ታሪክ የማይቀበለው ነገር ተፈጠረ። በረሃብ የሞቱ ሰዎችን ሥጋ የመብላት ሁኔታዎች ተከሰቱ። ያንግ ጂሸንግ የተባለው ቻይናዊ ጋዜጠኛ ቱምብስቶን በተሰኘው መጽሐፉ ላይ እንደዘገበው አባት ልጁን፣ ባል ሚስቱን የበላበት አሰቃቂ ሁኔታ ተፈጥሮ ነበር። መንግሥት ግን ይህን ምስጢር አደረገ። መንደሮች በፖሊስ ተከበው ነበር። የተራበው ሕዝብ ወደ ከተማ ሄዶ እንዳይለምን ተከለከለ። በገዛ መንደራቸው እንዲሞቱ ተፈረደባቸው። በመጨረሻም ስሌቱ ሲሰራ በዚህ ታላቅ ሙከራ ምክንያት ከ30 እስከ 45 ሚሊዮን የሚገመት ሕዝብ አለቀ። ይህ በሰው ልጅ ታሪክ በሰው ሰራሽ ምክንያት የተከሰተ ትልቁ ረሃብ ነው። 1962 ጉዳቱ ሊደበቅ አልቻለም። የፓርቲው ታማኝ ሰዎችም ማጉረምረም ጀመሩ። ማኦ ጫናው ሲበዛበት ስህተት እንደተሰራ በግማሽ ልብ አመነ። የአየር ሁኔታውና የሶቪየት ክህደት ነው ለዚህ ያበቁን ብሎ አመካኘ። ሶቪየቶች በዚህ ጊዜ ግንኙነታቸውን አቋርጠው የቴክኒክ ድጋፍ አቁመው ነበር። ማኦ ከዕለት ተዕለት አስተዳደር ራሱን አገለገለ። ወደ ሁለተኛው መስመር አፈግፈገ። ስልጣኑን ለፕሬዚዳንት ሊዩ ሻውቺ እና ለዋና ጸሐፊው ዴንግ ዚያኦፒንግ ለቀቀ። እነዚህ ሁለት ሰዎች የፕራግማቲዝም ሰዎች ነበሩ። ድመቷ ጥቁር ትሁን ነጭ፣ አይጥ እስካጠመደች ድረስ ጥሩ ድመት ናት አለ ዴንግ። ኮሚኖቹን አፈራረሱ። ገበሬዎች የራሳቸውን መሬት እንዲያርሱ ፈቀዱ። ኢኮኖሚው ማገገም ጀመረ። ሕዝቡ መተንፈስ ጀመረ። ነገር ግን ማኦ ከበስተጀርባ ሆኖ ይህንን በጥርጣሬ ይመለከት ነበር። ሊዩና ዴንግ ስልጣኑን እየወሰዱበት እንደሆነ ተሰማው። የእሱ አብዮታዊ ራዕይ እየተከዳ እንደሆነ አሰበ። እነዚህ ሰዎች ቻይናን ወደ ካፒታሊዝም እየመለሱ ነው ብሎ ደመደመ። ማኦ ዝም ብሎ አልተከመደም። አንድ የመጨረሻ ግዙፍና አውዳሚ ማዕበል እያዘጋጀ ነበር። ስልጣኑን ለማስመለስ ሲል ሀገሪቱን እሳት ውስጥ ለመክተት ወሰነ። ወጣቶችን ለማነሳሳት ተዘጋጀ። አንድን ሀገር የገነባ ሰው መልሶ ያፈርሰዋልን? ማኦ ዜዶንግ አደረገው። በ1966 ዕድሜው 73 ዓመት ሲሞላ ማኦ ስልጣኑ እየተሸረሸረ እንደሆነ ተሰማው። ሊዩ ሻኦቺና ዴንግ ዚያኦፒንግ ሀገሪቱን በጥሩ ሁኔታ እያስተዳደሩ ቢሆንም ማኦ ግን አብዮቱ ቀዝቅዟል። ሰዎች ስለ ገንዘብና ስለ ምቾት ብቻ ያስባሉ። ፓርቲው በካፒታሊስቶች ተወሯል የሚል ድምዳሜ ላይ ደረሰ። ይህንን ለማስተካከል ታላቁ የፕሮሌቴሪያን የባህል አብዮት አወጀ። ይህ አብዮት በውጭ ጠላት ላይ ሳይሆን በገዛ ሕዝቡ፣ በገዛ ባህሉ እና በገዛ ጓደኞቹ ላይ የታወጀ ጦርነት ነበር። ለ10 ዓመታት ቻይናን ያናወጠው ይህ ማዕበል የማኦ የመጨረሻውና አውዳሚው የፖለቲካ ጨዋታ ነው። ሐምሌ 1966 ዓመተ ምህረት ማኦ አርጅቷል፣ ታሟል የሚል ወሬ በቻይናና በዓለም ተናፍሶ ነበር። ማኦ ይህንን ወሬ ለማስተባበል አንድ ተውኔት ሠራ። በቻይና ታላቁ ወንዝ ያንግዜ ወንዝ ውስጥ ገብቶ መዋኘት ጀመረ። ለ65 ደቂቃዎች ያህል በውሃው ላይ ተንሳፈፈ። ይህ ምስል በዜና ሲሰራጭ መልእክቱ ግልጽ ነበር። አልሞትኩም፣ አላረጀውም፣ አሁንም ጠንካራ ነኝ፣ ተመለሱ። ወዲያውኑ ወደ ቤጂንግ ተመለሰ። ዋና መስሪያ ቤቱን ደብድቡ፣ ቦምባርድ ዘ ሄድኳርተርስ የሚል ፖስተር ለጠፈ። ይህ ጥሪ በቀጥታ በፓርቲው ውስጥ ያሉትን መሪዎች ሊዩና ዴንግን ኢላማ ያደረገ ነበር። ማኦ ለመጀመሪያ ጊዜ ሥርዓቱን ለመጣል ሕዝቡን በተለይም ተማሪዎችን አነሳሳ። የማኦ ዋና መሳሪያዎች ወጣቶች ነበሩ። የትምህርት ቤቶች ተማሪዎች፣ የዩኒቨርሲቲ ወጣቶች ትምህርታቸውን አቁመው
ቀይ ጠባቂዎች በሚል ስም ተደራጁ። በእጃቸው ትንሹ ቀይ መጽሐፍ The Little Red Book ያዙ። ይህ መጽሐፍ የማኦ ንግግሮች ስብስብ ነው። እንደ መጽሐፍ ቅዱስ ይታይ ነበር። መጽሐፉን ያልያዘ ጥቅስ ያልሸመደደ ሰው ጸረ አብዮተኛ ተብሎ ይገረፋል። ማኦ ለቀይ ጠባቂዎች አንድ ተልዕኮ ሰጠ። 4ቱን አሮጌ ነገሮች አጥፉ፣ Destroy the 4 olds ብሎ። እነርሱም አሮጌ ልማድ፣ አሮጌ ባህል፣ አሮጌ ልምድና አሮጌ አስተሳሰብ ናቸው። ቻይና ወደ እብደት ተቀየረች። ተማሪዎች መምህራኖቻቸውን ቡርጂዋ እያሉ ደበደቡ፣ አዋረዱ፣ ገደሉ። ልጆች ወላጆቻቸውን ሰለሉ፣ ለፖሊስ አጋልጠው ሰጡ። ጥንታዊ ቤተ መቅደሶች፣ የኪነ ጥበብ ሥራዎችና የሺህ ዓመት ታሪክ ያላቸው ቅርሶች ፊውዳል ተብለው ተሰባበሩ፣ ተቃጠሉ። ቤጂንግ ስሟ ምስራቅ ሄዳለች ተብሎ እንዲቀየር ተጠየቀ። የትራፊክ መብራት ቀይ ሲበራ ሂድ፣ ቀይ የአብዮት ምልክት ስለሆነ አረንጓዴ ሲበራ ቁም ተባለ። ትርምስ ነገሰ። የማኦ ቁጣ ዋና ኢላማ የነበሩት የቻይና ፕሬዚዳንት ሊው ሻኦቺ ነበሩ። ሊው ለማኦ ታማኝና የረጅም ጊዜ ጓደኛ ነበሩ። ነገር ግን ማኦ የቻይና ክሩሽቼቭ ከዳተኛ ብሎ ፈረጀው። ሊውና ሚስቱ በቀይ ጠባቂዎች ተጎትተው አደባባይ ወጡ፣ ተደበደቡ። ሊው ወደ እስር ቤት ተወረወረ፣ ሕክምና ተከለከለ። በዓመተ ምህረት 1969 በቀዝቃዛ ክፍል ውስጥ በራሱ ትውከትና ቆሻሻ ተለውሶ ብቻውን በስቃይ ሞተ። ስሙ እንኳን ተቀይሮ በድብቅ ተቀበረ። ከሞተ ከዓመታት በኋላ ነው ንጹሕነቱ የተረጋገጠው። ዴንግ ዚያኦፒንግም ተዋረደ፣ ወደ ገጠር ፋብሪካ ተላከ። የዴንግ ልጅ በቀይ ጠባቂዎች ጫና ሲሸሽ ከፎቅ ላይ ተወርውሮ ወገቡ ተሰበረ፣ እስከ ሕይወቱ ፍጻሜ ሽባ ሆነ። ማኦ አሁን ብቸኛው ገዢ ሆነ፣ እንደ አማልክት ይመለክ ጀመር። ጠዋት ሲነሱ ለማኦ ምስል ይሰግዳሉ፣ ማታ ሲተኙ ምስጋና ያቀርባሉ። የማኦ ፎቶ በሌለበት ቤት መኖር ወንጀል ሆነ። ሊው ሻኦቺ ከተወገደ በኋላ የማኦ ተተኪ ሆኖ የተመረጠው የጦር አዛዡ ሊን ቢያኦ ነበር። ሊን ቢያኦ ትንሹን ቀይ መጽሐፍ ያዘጋጀና የማኦን አምልኮ ከልት ኦፍ ፐርሰናሊቲ ያስፋፋ ሰው ነው። በሕገ መንግሥቱ ላይ ሳይቀር የማኦ ተተኪ ተብሎ ተጽፎ ነበር። ነገር ግን ማኦ ተፈጥሮ መጠራጠር ነው። የሊን ቢያኦ ኃይል ሲጠነክር ማኦ እሱንም መጠራጠር ጀመረ። ሊን ቢያኦ አደጋ እንደተደቀነበት አወቀ። በ1971 ፕሮጀክት 571 የተባለ ሚስጥራዊ የከሸፈ መፈንቅለ መንግሥት ሞከረ ተባለ። እቅዱ ሲከሽፍ ሊን ቢያኦ ቤተሰቡን ይዞ በአውሮፕላን ወደ ሶቪየት ኅብረት ለመሸሽ ሞከረ። ነገር ግን አውሮፕላኑ ነዳጅ አነሰው ወይም ሌላ ችግር አጋጥመውና ሞንጎሊያ በረሃ ላይ ተከሰከሰ። ሁሉም ሞቱ። ይህ ክስተት የቻይናን ሕዝብ አስደነገጠ። ማኦ ሁሉን አዋቂ ከሆነ እንዴት ከዳተኛን ሰው ተተኪ ያደረገ? ሊን ቢያኦ ትላንት ምርጥ ጓድ ይባል አልነበረም የሚሉ ጥያቄዎች ተነሱ። የማኦ የማይሳሳት አምልክነት ምስል ላይ ስንጥቅ ተፈጠረ። በ1972 ዓለምን ያስገረመ ክስተት ተፈጠረ። ጸረ ኮሚኒስቱ የአሜሪካ ፕሬዚዳንት ሪቻርድ ኒክሰን ቤይጂንግን ጎበኙ። አሜሪካና ቻይና ሁለቱም ሶቪየት ኅብረትን ስለሚፈሩ ወዳጅነት መመስረት ጀመሩ። ማኦ በጠና ታሞ መናገር እየከበደው ቢሆንም ኒክሰንን አገኘ። ይህ የቻይናን በር ለዓለም የከፈተ ቁልፍ ሆነ። ነገር ግን በውስጥ ቤት ሽኩቻው ቀጥሏል። የማኦ ሚስት ጂያንግ ቺንግ እና 3 ጓደኞቿ የአራቱ ቡድን ጋንግ ኦፍ 4 ተብለው ሥልጣኑን ተቆጣጥረው ነበር። ማኦ በጣም ከመደከሙ የተነሳ የዐይን ሽፋሽፍቱን እንኳን መክፈት ያቅተው ነበር። ምራቁ ይዘረከረከ ነበር። የፓርኪንሰንስ በሽታ ወይም ALS አድክሞታል። ሐምሌ 1976 በታንግሻን ከተማ አስፈሪ የመሬት መንቀጥቀጥ ተከሰተ። 240,000 ሰዎች ሞቱ። በቻይና ባህል እንዲህ አይነት አደጋ ሲከሰት ንጉሡ የሰማይን ማንዳት
ማንዴት ኦፍ ሄቨን አጥቷል፣ ሊሞት ነው ተብሎ ይታመናል። ማኦ በሆስፒታል አልጋ ላይ ሆኖ ይህንን ሲሰማ አለቀሰ። መጨረሻው እንደቀረበ አወቀ። መስከረም 9 1976 ዓ.ም ሴፕቴምበር 9 1976 ከሌሊቱ 12 ሰዓትና 10 ደቂቃ ላይ የቻይናው ቀይ ፀሐይ ጠለቀች። ማኦ ዜዶንግ በ82 ዓመቱ አረፈ። ዜናው ሲሰማ መላው ቻይና ቆመ። ሰዎች መንገድ ላይ ወድቀው አለቀሱ። አንዳንዶች በእውነት አዝነው፣ አንዳንዶች በፍርሃት፣ አንዳንዶች ደግሞ ቀጥሎ ምን ይመጣ ይሆን በሚል ጭንቀት። ማኦ እንደሞተ ሚስቱና የአራቱ ቡድን ወዲያውኑ ታሰሩ። ወደ ገታር ተሰዶ የነበረው ዴንግ ዚያኦፒንግ ተመልሶ ሥልጣን ያዘ። ዴንግ የማኦን የባህል አብዮት አቆመ። ቻይናን ወደ ኢኮኖሚ እድገትና ገበያ መር ሥርዓት መራ። የቻይና ኮሚኒስት ፓርቲ ስለ ማኦ ይፋዊ ፍርድ ሰጠ። ማኦ ዜዶንግ 70% ትክክል ነበር፣ 30% ተሳስቷል። 70% ትክክል ቻይናን አንድ አደረገ፣ ከውጭ ወራሪዎች ነፃ አወጣ፣ የሴቶችን መብት አሻሸለ፣ የጤናና የትምህርት ሽፋንን አሳደገ፣ ቻይናን የኑክሌር ኃይል ባለቤት አደረገ እና ለዛሬዋ ልዕለ ኃያል ቻይና መሠረት ጣለ። 30% ስህተት በታላቁ ወደፊት መመንተቅና በባህል አብዮት ምክንያት በሚሊዮን የሚቆጠሩ ንጹሐን እንዲሞቱ፣ ባህል እንዲወደም እና ሀገሪቱ ወደ ኋላ እንድትቀር አደረገ። ዛሬም ድረስ የማኦ ዜዶንግ ግዙፍ ፎቶ በቲያናመን አደባባይ ተሰቅሎ ይገኛል። አስከሬኑ በቤተ መዘክር ውስጥ ተቀምጦ በየቀኑ በሺዎች የሚቆጠሩ ሰዎች ይጎበኙታል። ለቻይናውያን እሱ ፈጣሪም አጥፊም ነው። እሱ የታሪካቸው የማይነጠል አካል ነው። ከሻኦሳን መንደር የተነሳው የገበሬ ልጅ ዓለምን ቀየረ። ስሙ ማኦ ዜዶንግ ይባላል።